ሌላው ግን ይሄኛው ነው እና ወደ ውይይቶች እንመጣበታለን። ትልቁ ውሳኔዎቻችን ላይ ተጽዕኖ የሚያመጣው ደግሞ ይሄ ፓርት ነው። እስኪ የተወሰነ እሱ ላይ ሪፍሌክት እናድርግበት። ይሄኛው ኮግኒቲቭ ባያዝስ በውሳኔዎች ይሄ ቲንኪንግ ስሎ ኤንድ ፋስት ላይ የምታዩት አንዱ ይሄ ኖቤል የተሸለሙበት አንዱ መጽሐፍ የኬንማን እና ጓደኛው ኖቤልን ያሸነፉት በዚህ ነው። ሰው በአብዛኛው በባያዝ የተሞላ ነው ግኝታቸው እሱ ነው። ደግሞ በየዕለት ተግባራችን የምናያቸው ናቸው። አንድ ስላይድ አለች፣ እሷን አንድ ጊዜ ላምጣት ወይንም ለፋትና አመጣታለሁ ምንም እንደሆኑ። ኮንፈርሜሽን ባያዝ የሚባለው በአብዛኛው ኮንፈርሜሽን ባያዝ በመስሪያ ቤትም ያጋጥማል፣ በእኛ ህይወት ውስጥ ያጋጥማል፣ በሃይማኖት በምንኖር ሰዎች ያጋጥማል። በአብዛኛው ተደጋግሞ ከሚከሰቱ ነገሮች ኮንፈርሜሽን ባያዝ፣ ግሩፕ ቲንክ፣ ፍሬሚንግ ኢፌክት፣ ሃሎ ኢፌክት እነዚህ በጣም ተደጋግሞ ነው የሚመጡት። አንከሪንግ ባያዝ፣ ኮንፈርሜሽን ባያዝ ማለት መስማት የምንፈልገውን ነገር አሁን በየትኛውም ሁኔታ መስማት የምንፈልገውን ነገር ነው ሰው ሊሰማ የሚፈልገው። በአብዛኛው ከኛ እምነት ከኛ አመለካከት ከነበረን አረዳድ የተለየ ነገር ሲነገር ያለመፈለግ ማለት ነው። በመስሪያ ቤት ደግሞ እንዴት ያጋጥማል ኮንፈርሜሽን ባያዝ? አለቃችሁ እሱ የሚጠብቀውን ነገር አታስምሩበት። ስላይዱን በሙሉ ሸራ አድርጋችኋለሁ። አለቃችሁ መስማት የሚፈልገውን ነገር ብቻ ማየት የሚፈልገውን ነገር አሁን ለምሳሌ ሪፖርት አዘጋጅታችሁ ስታቀርቡ የማይፈልግ ነገር መረጃ አውጥታችሁ የምታቀርቡበት ጊዜ አለ፣ አለቃን ለማስደሰት። መሪዎች ደግሞ ብዙ ጊዜ የሚሳሳቱት ኮንፈርሜሽን ባያዝ ነው። ሊሰማ የሚፈልገውን ነገር ነው የሚነግሩት። ስለዚህ በሶስት በአራት አቅጣጫ ይመጣል ኮንፈርሜሽን ባያዝ። ብዙ ጊዜ ሰዎች መሪዎቹ ፖለቲከኞቹ ማኒፑሌት የሚያደርጉን ሰው መስማት የሚፈልገውን ነገር ሲነግሩት ደስ ይለዋል ብለው ስለሚያምኑ እና ስለሚሰራ በሱ ምክንያት ነው ኮንፈርሜሽን ባያዝ። ብዙ ጊዜ አሁን ክሪቲካል ቲንኪንግ አናሊቲካል ቲንኪንግ አይወደድም። ብዙ ጊዜ ይሄ ሰው ሁልጊዜ ኔጌቲቭ ነው የሚያስበው፣ ሁልጊዜ ይሄ ጉዱ ካሳ ይመጣል ማለት ነው። እና ኮንፈርሜሽን ባያዝ ብዙ ጊዜ በመስሪያ ቤቶች ታዩዋቸዋላችሁ። ኦተንቲሲቲ የሚባል ነገር በጣም ሬር የሚሆንባቸው ጊዜዎች እየበዙ ነው። ኢቭን በጣም በቃ በማትጠብቁ ተቋም ውስጥ ልታዩ ትችላላችሁ። በሃይማኖት ተቋማት ልታዩ ትችላላችሁ። መሪዎቹ መስማት የሚፈልጉት መሪዎች ብዙ ጊዜ ጥሩ እንደሰሩ ሁሉ እኮ ራሳቸውን ብዙ ነገር እያጠፉ ጥሩ እየሰሩ እንደሆነ ሁሉ ሊያምኑ ይችላሉ ከኮንፈርሜሽን። ምክንያቱም በዙሪያቸው ያላቸው ሰዎች መስማት የሚፈልጉትን ሪፖርት መርጠው ነው የሚያቀርቡላቸው። ብዙ እድገት እንዳለ፣ ብዙ ህዝቡ እንደሚወዳቸው። እንዲህ ይሄ ኮንፈርሜሽን ባያዝ ነው የሚባለው። እና ከኛም ለማኒፑሌሽን ትልቅ ቦታ አለው፣ ለመሪዎቹም ውድቀት ትልቅ ቦታ አለው። መስሪያ ቤት ላይ እውነት እንዳይወጣና ተቋማት እንዳይሻሻሉ ትልቅ እንቅፋት የሚፈጥረው አንዱ ኮንፈርሜሽን ባያዝ ነው። ሁለተኛው ትልልቆቹን ላንሳቸው። ይሄ ኦቨር ኮንፊደንስ በኋላ እንመለስበታለን። ይሄ አንከሪንግ ባያዝ የሚባል ነው። አንከሪንግ ባያዝ ደግሞ ምንድን ነው ከዛኛው የሚለየው? አንከሪንግ ባያዝ የሆነ ቦታ ላይ ይሄ አንከር የምናደርገው በሶስት በአራት ነገር ይገለጻል። ይሄም ደግሞ የሚገርማቸው አሁን ለምሳሌ አንድ ሰው ሲሞት በጣም የሚያስደነግጥበት ጊዜ አለ። 20 ሰው ሲሞት በጣም የሚያስደነግጥበት ጊዜ አለ። 50 ሰው ሲሞት በጣም የሚያስደነግጥበት ጊዜ አለ። 100 ሰው ሲሞት ደግሞ ምንም የማይመስልበት ጊዜ አለ። ከመልመድ የተነሳ አንከር የምናደርገው አሁን ለምሳሌ 100 ሰው በየወሩ በሚሞትበት ሁኔታ ውስጥ 2 ሰው እኮ ሞተ በዚህ ሁኔታ እንደዚህ ባለ በግፍ ተገደሉ እኮ ሲባል ወይ 100 ሰው በቀን ሞተ ይል እንዴ አሁን 2 ሰው ደግሞ ምን አላት ያሰኛል ማለት ነው። አንከሪንግ ባያዝ። በሌላ ኮንቴክስት ደግሞ ላምጣላችሁ። አንከሪንግ ባያዝ ብዙ ጊዜ እዚህ ማርኬቲንግ ላይ ይጠቀሙበታል። አሁን መርካቶ ሄዳችሁ የሆነ እንትን ላይ 2 ቦታ ላይ ሲጫወቱበት አያለው። አንከሪንግ ባያዝ የ20 ሺህ ብሩን እቃ መጀመሪያው 50 ሺህ ይላችኋል። ከዛ እንደ 50 ሺህ እንዴት ያወጣል ትቀልዳለህ እንዴ ስትሉት እሺ በቃ 40 ሺህ ግዛው ይላችኋል። ከዛ እንደምንም ተከራከራችሁት 30 ሺህ ይሆናል። እናንተ ማስቀነሳችሁ ነው የምታዩት። አንከር ከተደረገው አንፃር ነው የምታዩት።
ሌላ ጊዜ ደግሞ ምን ይጫወታሉ? እነዚህ ማርኬቲንግ ላይ ይሄ ሴልስ ላይ የሚሰሩ ሰዎች ማለት ነው። ማርኬቲንግ አይደለም፣ ሴልስ ላይ የሚሰሩ ሰዎች የሆነ ጫማ ልትገዙ የጣሊያን ጫማ እየፈለጋችሁ እሱን የጣሊያኑን ጫማ 15,000 ይላችሁና ኖ ይሄ እንዴት 15,000 ዝጉት፣ እንዴት 15,000 ይሆናል ስትሉት በቃ የቱርክ እኮ 8,000 አለላችሁ ይላችኋል። አንከሪንግ ባያዝ ነው። አንከሪንግ ባያዝ። ሌላው ግን የአንከሪንግ ባያዝ በጣም ከባድ ፓርቱን ልንገራቸው። ሶስተኛ አስፔክት አለው። አንከሪንግ ባያዝ ከምንድን ነው የሚመጣው? ይሄ አንከር ከምናደርግበት፣ አንከሪንግ ባያዝ ማለት የሆነ ቦታ ሪፈር የምናደርግበት ማለት ነው። አሁን ለምሳሌ የሆነ ለውጥ በሚያስፈልግበት ጊዜ እንደዚህ አንከሪንግ ባያዝ ያሉ ሰዎች ለውጥ ጠል ነው የሚሆኑት። የሆነ ቦታ ወይ ኖሮማ ይሄማ ጥሩ ድሮውን ቀረ፣ ይሄ አሰራር አዲስ አሰራር በምታመጡባቸው ጊዜ ከዚህ በፊት ስንሰራው የነበረው እንደዚህ ነው ይላቸዋል። አንከሪንግ ባያዝ ያለባቸው ሰዎች እንደሱ ናቸው። አረ እንደዚህ ሰርተን አናውቅም፣ ከዚህ ሁሌ የምንሰራው እንደዚህ ነው ይላቸዋል። አንከሪንግ ባያዝ ነው። አቬይላቢሊቲ ባያዝ እሱም በጣም ተደጋግሞ የሚከሰት ነው። አቬይላቢሊቲ ባያዝ ደግሞ የሚባለው ምን ሲሆን ነው? አሁን ለምሳሌ ትናንት የአውሮፕላን አደጋ ተከሰተ እና የአውሮፕላን አደጋ እና ነገ በረራ አላት ሴትዮዋ እና በፍጹም አልሄድም ትላለች። ምንድን ነው የአውሮፕላን እኮ የመከስከስ አደጋ የሚያጋጥመው ምናልባት 0.01 ነው በፐርሰንት ደረጃ ስትወስዱ፣ ከስንት አንድ ነው የሚያጋጥመው። ግን ትናንት ስላየችው አቬይላቢሊቲ ሪሰንሲ ነው። አቬይላቢሊቲ ትናንት ስላየችው አውሮፕላንማ በሙሉ እየተከሰከሰ ነው የምትለው ማለት ነው። አቬይላቢሊቲ ባያዝ የሚባለው እሱ ነው። ሎስ አቨርዥን ባያዝ እሱ በእኛ ህይወት በተለይ በኢትዮጵያውያን ህይወት ትልቅ ቦታ ከያዙ ነገሮች ውስጥ አንደኛው ብዬ የማስበው ሎስ አቨርዥን ባያዝ ነው። ሎስ አቨርዥን ባያዝ በራሱ እዚህ እነ ኬማን ከሰሩት ጥናት ውስጥ በህይወትም ተደጋግሞ ያጋጥማል። አሁን አንድ ምሳሌ ልንገራችሁ። ምንድነው ሎስ አቨርዥን? ሪስክ አቨርዥን ነው። ሪስክ መፍራት ይቅርቤ ማለት ነው። ሪስክ ብትወስዱ እኮ የመሳካት እድሉ 60% ነው ወይም 70% የመሳካት እድል አለው። ግን አሁን ለምሳሌ አንድ ጌም አለ ተደጋግሞ ይሄ ለዚህ ምሳሌ የሚሆነው ጌም ላይ $100 ታሸንፋለች። አንድ ሰው $100 አሸነፈች። ኦኬ $100ን ትወስጃለሽ ወይንስ ሌላ እድል ትሞክሪያለሽ? ከሞከርሽ $200 የማግኘት ቻንስ አለሽ። ያለዛ ግን $100ን ካጣሽ ግን $100ን ታጫለሽ ይላታል። እና ስታሸንፍ $500 ለምን $200 አረገዋለሁ። ካሸነፍሽ የሚቀጥለው ካሸነፍሽ $500 ነው። ካጣሽ ግን $100 ይወሰድብሻል ከተባለ አይ $100 ቢይዝ ነው የሚሻለኝ። እና የኢትዮጵያ ማነጋገር አለው እሱ የቆጡን አወርድ ብላ የብብቷን ጣለች የሚባለው ሎስ አቨርዥን ነው። እና ብዙ ጊዜ በድህነት ውስጥ የሚያስቀረን አለመሞከርን ብዙ ጊዜ የምንፈራው ልጆቻችንን ሁሉ ጊዜ ይሄ ሪስክ አቨርስ አድርገን የምናሳድጋቸው ከዚህ ከሎስ አቨርዥን ሜንታሊቲ ነው። በጣም አደገኛ ሜንታሊቲ ነው። ቅድም እንዳልኩት ስኬት የሪስክ የመውሰድ አፒታይት መጠን ነው። አሁን በነጮች እዚህ ሀገር ከመጣው በኋላ አንድ ያየሁት አሁን ልጆቻቸው ሲወድቁ ተነስ ነው የሚሏቸው። ምንም መጀመሪያውኑ ብስክሌትም ሲነዱ ሲላላጡ ኢቭን ዋና ሲያስለምዷቸው እንትን ላይ ነው የሚጥሏቸው፣ ወስደው ነው የሚጥሏቸው እና ራሳቸው ይጻፈፋሉ። ዘይነው ቤት ሲወድቁም እንደዛው ነው የሚያደርጓቸው እና ሪስክ አፒታይታቸው ነው ከፍ እንዲሉ የሚያደርግ። እኛ ደግሞ ትወድቃለህ እንትን ትላለህ እንላቸዋለን። እና ሎስ አቨርዥን ሜንታሊቲ ለእኔ የሚታየኝ እሱ ነው። በተለይ ይሄ ኢንተርፕረነርሺፕ የሪስክ ቴከር አቲቲዩድ ነው። እና ሎስ አቨርዥን ሰው በተፈጥሮ ነው የሚሉት እነዚህ ያጠኑት ኬማን ደግሞ which is right ጌን ታደርጋለህ ከሚባል ሎስ ይሄ የቆጡን አውርድ ብዬ የብብቴን አልጥልም ነው የሚለው። በቃ በአጭር ቃል እንደሱ ነው የሚሉት የያዘውን ይዞ እና ግን ስኬትን ብዙ ጊዜ ከሚገድበው ውስጥ ሎስ አቨርዥን ነው። ግሩፕ ቲንክ በኢትዮጵያ ሜንታሊቲ ውስጥ አንድ ሌላ ትልቅ ቦታ ከሚይዘው እና በእነዚህ ባደጉ ሀገሮች እና በኢንዲቪጁዋል ካልቸር ባላቸው እና ግሩፕ ካልቸር ባላቸው ሀገሮች መካከል መሰረታዊ ልዩነት ለጥፋትም ሲሆን ለበጎ ነገር ጥሩ ነገር አለው፣ ለጥፋትም ሲሆን ግን መጥፎ ነገር
ይዞ የሚመጣው። አሁን ብዙ ጊዜ በመንጋ መነዳት፣ ሰው የራሱ ኢንዲፐንደንት ሀሳብ እንዳይኖረው፣ ኦብጀክቲቭ ሆኖ እንዳይከራከር፣ ከማህበረሰቡ ወይም ከግሩፕ ወጣ ያለ ሰው የሚወገዝበት ይሄ ግሩፕቲንግ ሜንታሊቲ ነው። በስራ ቦታ ላይ አሁን ለምሳሌ ብዙ ሰው ተስማምቶ እናንተ ብቻችሁን ልትቃወሙ ካላችሁ ይሄ ሁሉ ሰው ተስማምቶ እንዴት እቃወማለሁ? ሰው ሁሉ እጁን እያወጣ እናንተ ባታወጡ ምን እንደሚሰማችሁ አስቡት። ሰው ሁሉ እጁን አውጥቶ እስኪ የምትደግፉ ሲባል ሁሉም አውጥቶ እናንተ ብቻችሁን እኔ ብቻዬንማ እንዴት እቀራለሁ ብላችሁ ታውቃላችሁ። ግሩፕቲንግ ማለት እሱ ማለት ነው። ታምንበታለህ እንዴ ስትሉት አይ እንደው ከሰው እንዴት እለያለሁ እነጠላለሁ ብዬ ነው እንጂ ምንም። አሁን በግልጽ ቃል እንነጋገር ከተባለ የኢትዮጵያ ግጭቶች በአብዛኛው ከግሩፕቲንግ ጋር የተያዙ ናቸው። የተወሰኑ ሰዎች ጦርነትን ጠመቁ፣ ጦርነት ማስጀመሩ፣ የዛ ደጋፊ በዚህም በግራም በቀኝም ተሰልፎ እውነተኛ ምክንያቶች የሉትም አይደለም እያልኩ ያለሁት፣ ግን በአብዛኛው ከግሩፕቲንግ ጋር የመጣ ነው እንጂ በዛ መካከል አይሆንም ያሉ ሰዎች አይደመጡም። ብዙሃኑ ይህ መጽሐፍ ቅዱስም ላይ ትልቁ ታሪክ ትልቁ በሰው ህይወት ልጅ ትልቁ ታሪክ ሲሰራ በግሩፕቲንግ ነው የምታዩት። ይሰቀል ይሰቀል የሚለው ታሪክ እኮ ህዝቡ አምነውበት አይደለም። ይሰቀል ግሩፕቲንግ ነው። እንዴት አንደኛው ዘወር ብሎ ሲያይ ያኛውም ይሰቀል ይላል፣ ያኛውም ይሰቀል ይላል። ያበላቸውን የፈወሳቸውን አምላክ ግን ይሰቀል። ግሩፕቲንግ ነው ግሩፕቲንግ ነው። እና ይህም በብዛት አሁን እንግዲህ አንዱ ትልቁ ችሎታ ውሳኔ ከግሩፑ ወጣ ብሎ ይሄ ነገር እኮ ስህተት ነው የማለት ገት ይፈልጋል፣ አቅም ይፈልጋል፣ ማቹሪቲ ይፈልጋል። አንዳንድ ጊዜ ደግሞ የሚመጣውን ነገር ለመቀበል ቻሌንጅ ለማድረግ መዘጋጀት ይፈልጋል። ብቻ መቆም በጣም ከባድ ነው። የጉዱ ካሳ ታሪክም ቅድም ያነሳሁላችሁ እዚህ ጋር ነው የሚመጣው። ግሩፕቲንግ በነበረበት ማህበረሰብ ውስጥ ወጣ ብሎ ሲሞግት ስታተስኮን ይሞግት የነበረ ሰው ስለሆነ እኮ ነው እኮ አይ እሱንም አትስሙት እሱ እኮ ወፈፌ ነው ይባል የነበረው። ስም ያስወጣል አንዳንድ ጊዜ እና በጣም ከባዱ ነገር ግሩፕቲንግ ነው። ግሩፕቲንግ በተቋም ደረጃ በጣም በተደጋጋሚ ከሚከሰቱ ይሄ በፖለቲካ ውስጥ ከሚሰሩ ስህተቶች ውስጥ ግሩፕቲንግ ስለሚኖር ነው። በቃ እንደ ግሩፕ ነው የሚያስቡት። የዘማስተር ኢዞሎ የስራየት ይሆናል ወይንም ደግሞ በግሩፕ ውስጥ ተመሳስሎ ለመኖር ፍላጎት ይኖረዋል። ማያምንበትን ውሳኔ እየኖረ የሚኖር ሰው ይበዛል። አሁን በፓርላማ ውስጥ ከሚወሰኑት ውሳኔዎች ስንቱ ሰው ነው በዛ ውሳኔ ያመነበት? እንደው ከልብ እንደው ጥናት ቢደረግ ስንቱ ሰው ነው አምኖበት ከልቡ የወሰነው ብትሉ እኔ ኮሽን ማርክ ነው። ግሩፕቲንግ ማለት እሱ ማለት ነው። ግሩፕቲንግ ነው። ሌላ እነዚህን ሁለት ነገሮች ከበር ላድርጋቸውና ወደ ውይይት እንሄዳለን። ይሄ ፍሬሚንግ ኢፌክት ነው። ፍሬሚንግ ኢፌክት አሁንም በኢትዮጵያ ኮንቴክስት ውስጥ በጣም ትልቅ በሶስት በአራት አቅጣጫ ነው፣ በሀገር ደረጃ ነው። በኢትዮጵያ ኮንቴክስት ውስጥ በታሪክ የምንጋጨው በታሪክ የምንጋጨው እኔ የሚለው ቃል ትክክል አይመስለኝም። በትርክት ነው ግጭቶች የሚመጡት። ፍሬም በሚደረግበት ትርክት ነው ታሪክን ሊይዝ ይችላል። አንድን ነገር እንዴት አድርገው ፍሬም የሚያደርጉት አሁን ፖለቲሻኖቹ እንዴት ፍሬም ቢያደርጉት ነው። እና ሰው ሰራሽ ናቸው የሆኑት በአብዛኛው። ትርክት ፐርሴፕሽንን ሸፕ የሚያደርገው ትርክት ነው፣ ፍሬም የሚደረግበት ነገር። እሱን በሀገር ደረጃ ነው የምታዩት። በእለት ከእለት ሁኔታ እንዴት እንደሚመጣ ደግሞ ልንገራቸው። አሁን ለምሳሌ ፍሬሚንግ ኢፌክት እንዴት አንድን ነገር ፍሬም የምታደርጉበት መንገድ እንዴት ፐርሴፕሽን ሊቀየር እንደሚችል። አሁን ለምሳሌ ይሄ መድኃኒት የማዳን ድሉ 90% ነው ብዬ ፍሬም ከማድረገው እና ይሄ መድኃኒት የጉዳት 10% ጉዳት የማምጣት እድል አለው ስል ፍሬም ያደረኩበት መንገድ እውነቱ አንድ ነው። 90% የማዳን ጉልበት አለው፣ 10% ደግሞ ጉዳት ያመጣል ነው ያልኩት። ሰው ግን ፖዚቲቭ የሆነውን ነው የሚወስደው። የመጀመሪያው ፍሬሚንግ ነው ትክክለኛ የሚሆነው። አሁን ለምሳሌ ማስታወቂያ ብሰራ ይሄ መድኃኒት 90% የማዳን ጉልበት አለው ስል ነው ሰው የሚገዛኝ እንጂ 10% ጉዳት ያመጣል ብዬ ካስተዋወቅኩት ጉዳቱን ነው ቶሎ ኢንፋሳይዝ የሚያደርገው። እሱ ፍሬሚንግ ኢፌክት ይባላል። ስለዚህ አንድን ነገር በተለይ ኮሚኒኬሽን ላይ በጣም ትልቅ ጉልበት አለው።
የሆነ ነገር ፍሬም ያደረጋችሁበት ትርክት ላይ ትልቅ ጉልበት አለው። የሆነ ነገር ፍሬም የተደረገበት አሁን ዜና በሚሰራበት ጊዜ the way it is framed it matters። ኔጌቲቭሊ አንድን ዜና ኔጌቲቭሊ ፍሬም ማድረግ ይቻላል፣ ፖዚቲቭሊ ፍሬም ማድረግ ይቻላል። የኮሚኒኬሽን ሰዎች አላችሁ እዚህ በስፋት በኋላ ልትመጡበት ትችላላችሁ። ሃሎ ኢፌክት እሷን ከቨር ላድርጋትና እንጨርስ። ሃሎ ኢፌክት የሚባለው ደግሞ ብዙ ጊዜ የሚያጋጥመው አንድ ነገር አሁን ለምሳሌ የሆነ ሰው ትዳር ላይ ያጋጥማል ሃሎ ኢፌክት። ቁንጅናዋ በጣም የሳበው ሰው ጸባይዋን አይመለከትም። ኧረ ቢመከር ኧረ ይቺ ሰው አትሆንም ለትዳር አትሆንም ውበቷ ነው እንጂ ጥሩ ውስጧ እንደው በጣም ችግር አለው ቢባል በፍጹም አይሰማ። ሃሎ ኢፌክት የሚባለው እሱ ማለት ነው። ወይም የሆነ ሰው አንድ ጊዜ በጣም ሲናገር በኢትዮጵያ ታሪክ እንዲሁም ይሄ ነገር ታይቷል። የሆነ ጥሩ ንግግር የተናገረ ሰው ከዛ በኋላ ያንን ሰው ኧረ የት ነው እቅዱ ምንድን ነው ወዴት ነው የሚወስድን ይሄ ነገር ጥሩ ነው አይባልም። ሃሎ ኢፌክት ማለት እሱ ማለት ነው። መጀመሪያ ባየነው አንድ ነገር ጀነራላይዝ ማድረግ ማለት ነው። ሁሉንም ነገር በዛ መደምደም ሃሎ ኢፌክት ይባላል። እና እነዚህ ሁሉ በዲሲሽን ውስጥ እንግዲህ በአንድም በሌላም እየተፈራረቁ ባያዝ ይሄ አንኮንሺየስ ባያዝ ሁሉ የሚመጣው ይሄ ዲሲሽን ላይ ስላነሳሁት ነው። አንኮንሺየስ ባያዝ የሚባለው በማህበረሰብ ውስጥ ጥላቻ የሚመጣው የብሔር ክፍፍል የሚመጣው ወደ ግጭት የሚያመራው ከዚህ ከአንኮንሺየስ ባያዝ ነው። አንኮንሺየስሊ ባያዝ ከሚፈጥሩ ነገሮች እነዚህ በሙሉ ናቸው። ፍሬሚንግ ኢፌክት ነው፣ የግሩፕ ቲንክ ነው፣ ኢሞሽናል ሪዝኒንግ ነው፣ ሎስ አቨርሽን ይሄ ኮንፈርሜሽን ባያዝ ነው። ይሄ ኦቨር ኮንፊደንስ ባያዝም ቅድም አንዱ ብታዩት ብዙ ጊዜ ኦቨር ኮንፊደንስ ባያዝም አለ ኢትዮጵያ ውስጥ በጣም ተደጋግሞ ከሚከሰቱ ነገሮች አንዱ ሰዎች አቅማቸውን ከመጠን በላይ አጋነው የማየት ጉዳይ ነው። ነገሮችን ይሄ ቅድም አናሊቲካል ያልሆነ ሰው ስሜታዊ ከሚሆንባቸው መንገዶች አንዱ ኦቨር ኮንፊደንስ ነው። አቅሙን በትክክል መመዘን አለመቻል ሲገባበት ይሄ ነገር ያስኬደኛል ወይ ሰንክ ኮስት ፋላሲ የሚባለው ከዚህ ጋር ይሄዳል። በኦቨር ኮንፊደንስ ይገባበትና ሰንክ ኮስት ፋላሲ በአማርኛ የበሰበሰ ዝናብ አይፈራም የሚባለው ነው። አንድ ውሳኔ ከወሰን በኋላ ብናቋርጠው ሊያዋጣን ይችላል፣ ግን የበሰበሰ ዝናብ አይፈራም በሚባልበት ጊዜ ደጋግመን በስህተት ላይ ስህተት እንጨምራለን። ብዙ ጊዜ ይሄን በመሪዎች ላይ ይታያል። ሰንክ ኮስት ፋላሲ አንዴ ገብቼበታለሁ የምንለው በንግድም ውስጥ ይታያል። ይሄን ንግድ አቋርጦ ይሄን ያክል ደክም እንላለን፣ ይሄን ያክል ትምህርት አሰልፌ ከዚህ በኋላማ አልወጣም እንላለን፣ ይሄን ያክል እንደዚህ አድርጌ በዚህ እንትንም ላይ በግጭቶችም ላይ ይታያል። ይሄን ያክል እንትን መስዋዕት ተቀበለን እንዴት አድርገን ሰንክ ኮስት ፋላሲ ይባላል እሱ። እና እነዚህ ባያዝ በጣም ትልቅ ቦታ አላቸው። ራሱ አንድ ኮርስ ነው የሚሆነው። እንዴት ነው የምንወጣቸው? በእነዚህ ነው። ራሽናል ቲንኪንግ ግን እንግዲህ ይሄ ኬማን የሚለው ሲስተም ቱ አክቲቬት የማድረግ ጉዳይ ነው። ብዙ ጊዜ እነዛ ባያዝ ሲመጡ ሲስተም ዋን ላይ ነው አውቶማቲካሊ ባያዝ ነው የሚመጣው። ስለዚህ ፖዝ የማድረግና ማሰብ ነው፣ ጭንቅላትን ማሰራት ነው። አክቲቬት የሚለው እሱ ነው። አክቲቬት ራሽናል ቲንኪንግ ሲስተም ቱ። ሁለተኛው የአክቲቭሊ ዲስኮምፈርቲንግ አይዲያስ ዴታን ሲክ የማድረግ ጉዳይ ነው። በጣም ብልህነት ማለት እሱ ማለት ነው። ዴቪል አድቮኬት የሚፈልግ ኢቭን እንደ ሰውም ስታዩት አንዳንድ ጊዜ እስኪ ከኔ ያማክረኝ የተቃረነ ሀሳብ ቢሆን እኮ ከሌ እኮ እንደው እውነቱን ይነግረኛል ብላችሁ የምታስቡት ሰው ሁልጊዜ መኖር አለበት። በውሳኔ ውስጥ ስትራክቸርድ የሆነ ፍሬምወርክ በኢንቱዊሽን ከሚወሰን ይልቅ ይሄ ዲሲሽን ሜትሪክስ፣ ኮስት ቤኔፊት አናሊሲስ፣ ሪስክ ኢምፓክት ሴናሪዮ ፕላኒንግ፣ ዌይትድ ስኮሪንግ የሚባሉ ነገሮች በጣም አስፈላጊ ናቸው። ሌላው ይሄ ዳይቨርሲቲ ኦፍ ቶት ነው። አሁን ብዙ ጊዜ በሊደርሺፕ ላይ ትልቁ ሜስ እየተፈጠረ ያለው ኤኮ ቻምበር የሚባለው ኤኮ ቻምበር ማለት መስማት የምፈልገው ነገር ይሄ ኮንፈርሜሽን ባያዝ መልሶ የሚያስተጋባ ገደል ማሚቶ እሱ አይጠቅምም። አሁን እዚህ ያደጉ ሀገሮች አንዱ ያደጉበት ምክንያት የዳይቨርሲቲ ኦፍ ቶት ነው ያላቸው። የተለያየ ሀሳብ የተለያየ አስተሳሰብ አመለካከት። አሁን በተለይ ሞር ኤንድ ሞር የሶሳይቲም ክራይሲስ የሚባለው ዳይቨርሲቲ ኦፍ ቶት የለም። የተለየ ሀሳብ የሚናገር ሰው እንደውም በቃ ይሄ ሰው ችግር አለበት ሁሉ ይባላል፣ ይገለላል። አሁን በዚህ በኢትዮጵያ የሊደርሺፕ ታሪክ ካያችሁት የተለየ ሀሳብ ያላቸው ሰዎች በየመንገዱ ሁል ጊዜ ትንሽ እንኳን የተቃረነ ሀሳብ ካላቸው
የሚጠብቃቸውን ነገር ታውቃላችሁ። እንኳን ሀሳባቸው ሊሰማ ራሳቸው ህይወታቸውም ምን ምን ደረጃ በየዘመናቱ ይዋቸው እና ዳይቨርሲቲ ባያዝን በሱ መንገድ ነው ማስወገድ የሚቻለው። ዳይቨርሲቲ ኦፍ ቶት ሲኖር ነው፣ ስትራክቸርድ ፍሬምወርክ ሲኖር ነው። ዲዞናንት ኢንፎርሜሽን ከምንፈልገው ዲስኮንፈርሚንግ ዴታ ራሱ ቢቀረን ሲኖር እሱን እንኳን የመቀበል አቅም ነው። ሌላው ህሊናን ማሰራት ነው። ህሊና ማሰራት የሚባለው የሞተ ህሊና የሚባል እኮ ነገር አለ። ለህሊናችን እንዳይሞት መጠንቀቅ ነው። ሁልጊዜ አንድን ነገር በስሜት ከመወሰን ይልቅ እስኪ ፖዝ የሚባል ነገር ስንናገርም ፖዝ፣ ስንወስንም ፖዝ፣ ስሜታችንም ሲቀርበን እንዲህ ነው የሚመጣው፣ እንዲህ ነው ያለው፣ ይሄ ነው ዲሲሽን ሜኪንግ። በአብዛኛው እዚህ ጋር ነው የሚጠመጥመው፣ እዚህና እዚህ ኢሞሽን ላይ ነው ያለው።